ረጅም ዲፕሎማሲያዊ ታሪክ ያላቸው ሁለቱ ሀገራት ኢትዮጵያና ቱርኪዬ ግንኙነታቸውን በሚያጠናክሩ ጉዳዮች ላይ በጋራ ለመስራት ተስማምተዋል። የቱርኪዬው ፕሬዝዳንት ረጅብ ጣይብ ኤርዶሃን በትላንትናው ዕለት ለይፋዊ የሥራ ጉብኝት አዲስ አበባ መግባታቸው ይታወሳል። ፕሬዝዳንቱ በቆይታቸው ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የሁለትዮሽ ውይይት አድርገዋል። የፕሬዝዳንቱ አዲስ አበባን መጎብኘት የጋራ ተጠቃሚነትን ለማምጣት ትልቅ ዋጋ ያለው መሆኑንም ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ወቅት ተናግረዋል። እርሶንና ልኡኮን በመቀበል ትልቅ ክብር ይሰማኛል። የእርሶ ጉብኝት በውጤት ላይ የተመሰረተ አጋርነትና ስትራቴጂካዊ ትብብር የጋራ መከባበርን የሚያንጸባርቅ ነው። ኢትዮጵያና ቱርኪዬ ሉዓላዊነት የሚከበረው በአቅም እንደሆነ ግልጽ የሆነ ግንዛቤ አላቸው። ለሁለቱም ሀገራት የፖለቲካ ሕጋዊነት የሚረጋገጠው ለሕዝቦቻችን በኢንዱስትሪ በቴክኖሎጂና ግልጽ በሆነ ብሔራዊ ጥቅሞች ላይ ተጨባጭ ውጤት ማምጣት ስንችል ነው። ናሽናል ፐርፐስ በሁለትዮሽ ውይይቱ ሀገራቱ ያላቸውን ዘርፈ ብዙ ግንኙነት ማሳደግን ትኩረት አድርገው ተወያይተውበታል። ሀገራቱ ያላቸውን የረጅም ዓመታት የኢኮኖሚ ትብብርና ዲፕሎማሲ ከማጠናከር አኳያም የትላንቱ የፕሬዝዳንቱ ይፋዊ ጉብኝት ትልቅ ቦታ የሚሰጠው ነው። ቱርኪዬ ታሪካዊ ወንድምና ለስትራቴጂካዊ ግልጽነት ሞዴል ናት። እንዴት ጠንካራ ኢንዱስትሪና የቴክኖሎጂ መሰረት ያለው ሀገር እንደሚመሰረት አሳይታችሁናል። የዛሬው ግባችንም ይህንን ትብብር ማሳደግ ነው። ያደረግነው የሁለትዮሽና ባለብዙ ወገን ውይይቶችም ውጤታማ እንደነበሩ አምናለሁ። የቱርኪያው ፕሬዝዳንት ረጅብ ጣይብ ኤርዶሃን በበኩላቸው ሀገራቸው ከኢትዮጵያ ጋር በተለያዩ ዘርፎች ያላት ትብብር ይበልጥ ተጠናክሮ እንደሚቀጥል ነው አጽንኦት የሰጡት። የሁለቱን ሀገራት የረጅም ዘመናት ግንኙነት ማጠናከር ወሳኝ መሆኑን የጠቀሱት ፕሬዝዳንቱ ለዚህም ዘርፈ ብዙ ጉዳዮች ላይ መወያየታቸውን ገልጸዋል። ከወንድሜ አብይ ጋር በበርካታ ጉዳዮች ላይ ተወያይተናል። በመጀመሪያ የንግድ ልውውጣችንን ወደ $1 ቢሊዮን ለማድረስ ተስማምተናል። ቱርኪዬ በኢትዮጵያ ሁለተኛዋ ትልቋ ኢንቨስተር ናት። በዚህ ከ200 በላይ ኩባንያዎች አሉን። ወደ $2.5 ቢሊዮን ኢንቨስትመንት ነው ያለን። በዚህ ትልቅ ኩራት ይሰማኛል። ይህን ይበልጥ ለማሳደግ የተለያዩ እርምጃዎችን እንወስዳለን። ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ረጅብ ጣይብ ኤርዶሃን በ9ኛው የቱርኪያ የኢትዮጵያ የጋራ ኢኮኖሚ ኮሚሽን ስምምነት ሰነድ እንዲሁም በኢነርጂ ዘርፍ በትብብር ለመስራት የሚያስችል የመግባቢያ ሰነድም ተፈራርመዋል። ስምምነቶቹ በኢትዮጵያና በቱርኪያ መካከል እየተጠናከረ የመጣውን አጋርነት ይበልጥ የሚያጎለብት ሲሆን ሁለቱ ሀገራት በጋራ ተጠቃሚነት ላይ በተመሰረቱ መስኮች ያላቸውን የሥራ ግንኙነት ለማሳደግ ቁርጠኛ መሆናቸውንም የሚያሳይ ነው።